ዴቭ እየዋሸች ነው። ውሸታም። እሺ አፍሽን ዝጊ። እኔ ምንም የዋሻሁትም ያደረኩትም ነገር የለም። ዴቭ እንድታምነኝ አትጠብቅ። እኔ ከእናንተ በላይ እዚህ ቤት ውስጥ መኖር እንዴት ስልችት እንዳለኝ ማን በነገራችሁ? ቆይ አደይ ምን አድርጊ ነው የምትሏት? ቆይ ምን ለማድረግ የሞከርሽ ነው ቤዛ? እኔን መለኝ ዴቭ። እንደ ሌሎቹ ወንዶች ካፌ እንድጋብዝሽ ነው? ጫማ ነው ልብስ ነው ምንድን ነው የምትፈልጊው? ሰማኛለህ? በዚህ አስተሳሰብ መቼም ቢሆን ከኔ ጋር ትሆናለች ብለህ እንዳታስብ። እኔን ካላወቀኝ ጓደኛ አብሮ አደጌ ነው። እሱ በደንብ ስለሚያስረዳል በተራ ነገር የምታል ተራ ሴት አይደለም። እሺ አብረን መሆን እንደማንችል ዛሬ ደግሞ ስላረጋገጥክልኝ በደንብ አመሰግናለሁ። እሺ እቃወማታለሁ። ኪንጎ ዞር በልልኝ፣ ደክሞኛል፣ እንዲሄድበት። ከናሉ ጋር ምን ይሰራል? አይመለከትም። እያንዳንዱ እኔ እኮ ምን ማድረግ እንዳለብኝ እንኳን ግራ ገባኝ። ትምህርቴን እንኳን መማር አልቻልኩም። ፈርሽ ጉድጓድ ውስጥ መልሰሽ እንድትገቢ ነው ማደርግሽ። በአንድ ድንጋይ ሁለት ወፍ ማለት እንዲህ አይደል? ብራቮ፣ በጣም አድረግ። ቆይ ምን እየሆንክ ነው? እያበድክ ነው እንዴ? አላበድኩም። ቆይ እንዴት እንደዚህ ታደርጊያለሽ? እኔ ብትነግሪኝ ምን እልሻለሁ? ቆይ ለምንድን ነው እንደዚህ የምትጫወች? ዴቭ በግልጽ የምታወራ ከሆነ አውራ፣ ካልሆነ ግን ልግባ። ብዙ ጫት የምጠት ጨክን ያደረገችው? አዎ ዴቭ አድርገዋለች። እኔም እሷን ለማስቀረት የተቻለኝ፣ ግን እኮ አደይ ጊዜ የለችም። ማነው አደይን ፈልጌ መጣልሽ? ተቀምጣትኝ። እሺ ቁጭ በል። ቀልደኛ አሳዘነችኝ ይላል። ይሄን እሷ ምንም አለመሰላት። አደይ ከስራ ወጣች። ናኦም ኤላ ቤት ሄዶ ለማማክራት ኤላ የምትባለው አንተ ነህ ሆይ ሲለው፣ ኤላ ደግሞ ቤቴ ምን ልሰራ መጣ ብሎ ንጉሱ አደይን ከናኦም ጋር ሲያያት ለእኔ ለምን አትስቂልኝም? ለምን አዛ አደይንና ዴቭን አጣላቻቸው? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰላማችሁ ይብዛ በያላችሁበት። ላይክ እና ሰብስክራይብ በማድረግ ወደ ቻናሌ ይቀላቀሉኝ። አደይ ሰራተኛዋ ክፍል 56። ናኦም ቤዛን ጉሮሮን አንቆ አደይን ምን አርጊ ብለሽ ነው የተናገርሻት ሲላት፣ እኔ ያልተናገርኳትም ልቀቀኝ እያለችው ነበረ። ካሁን ጀምሮ አደይን ትንከባከቢያታለሽ እንደ ልጅሽ ይላታል። አደይ ልጅ ዋት ትላለች። እቤት ውስጥ ምንም ነገር እንዳይከፋት እንድትንከባከቢያት፣ አንድ ነገር ቢከፋት ብትነግረኝ ጸብሽ ከእሷ ሳይሆን ከኔ ነው ብሏታል። ቤዛም አደይ ምን ስለሆነች ነው እሷን የምንከባከበው ስትለው በጩኸት ቤዝ አይደለም ከፍቷት ደብሯት ባይ ከአንቺ ራስ አልወርድም ይላታል ናኦም። እኔ አዝያት እሽሮሮ ልበላት ወይ ስትለው ታስፈለገ አዎ ብሏታል። ምን ነው ቅራለሽ ወይ ሲላት፣ አይ እንከባከባታለሁ ብላ እየተንተባተበች ከዚህ ይላታል። ያም በክፍሏ ሆና እየጨፈረች ነበር። ወዲያውም ዴቭ ይገባል። ቁጭ ሲል ዞር ብላ አስደነገጥከኝ እኮ ዴቭ ኮቴ የለህም ወይ ትለዋለች። ከማቋረጥሽ ብዬ እኮ ነው ታውቂያለሽ፣ አንዳንዴ ምን ነው እንዳንቺ ግዴለሽ ብሆን ብዬ አስባለሁ። ዴቭ እኔ እኮ ግዴለሽ አይደለሁም፣ ግን ደግሞ ቤቱ በጣም ይጨንቃል። ፍቅር በጣም ተንኮለኛ ነኝ። ቤዝም ብትሆን ተፍቅር የባሰች ናት ትላለች። ታዲያ ምን ላድርግ ስለሚደብረኝ እኮ ነው። መቼ ይሆን ከዚህ ቤት የምንወጣው? እማዬና አባዬ እስከሚመጡ ነው ይላታል ዴቭ። እነሱ ከመጡ እንሄዳለን። የምርህ ነው አንተም ትሄዳለህ ትላለች ሊዲያ። አዎ ለምን አልሄድም ይላታል። አደይን ትታት ትሄዳለሁ ሆይ ስትለው፣ አደይ ከኔ እለት ከእለት ልቧ እየራቀ ሄዷል ይላል። ምን እንዳደረኳት አላውቅም። የምርህን ነው ዴቭ? ግን እማዬ እኮ ተሰራተኛ ፍቅር እንደያዘ ብሰማ ምን ትል ይመስልሃል? ሰሚኛለሽ ሊዱ፣ እማዬ አደይ ሰራተኛ እንደሆነች አንቺ ካልነገርሻት ከማንም አሰማ ይላል። በጣም ትወዳታለሁ ሆይ ትላለች። እንዴት ብዬ ላስረዳሽ ሲላት፣ ከኔ በላይ እሷን ትወዳታለህ አይደል ሊዱ? አንቺ እኮ ላደይ ጥሩ አመለካከት ስለሌለሽ ነው የምናገርሽ። ጥሩ አመለካከት ቢኖርሽ ግን አልናገርሽም ይላል። አጉል ሀቀኛ እያጫወትህ ነው ትላለች ሊዱም። እንደዛ አይደለም፣ ሁሉን ተባብሮብኛል። ባርኮትም ፍቅርም ተባብሮብኛል። ያለሽኝ አማራጭ አንቺ ብቻ ነሽ። አንቺ ልታግዥኝ ይገባል። በምን ጉዳይ ነው ማግዝህ? በአደይ
አደይ የኔ እንድትሆን ታግዥኛለች ሲላት መቼም አላደርገውም፣ ሌላ ሴት ስታገኝ አግዛለሁ እንጂ ከአደይ ጋር መቼም አላደርገው ስትለው ቆይታ አደይ ጋር ጸብ አላችሁ ሆይ ይላታል። ኧረ ከሰራተኛ ምን ነገር አለ በሞላ ሴት ትለዋለች። ምን አስነክታ ነው ግን አደይ ስትለው አረ ምንም አላስነካችኝም፣ ግን በጣም ማፈቅራት ይላታል። አረ ወንድሜ ትንሽ እፈር፣ ሰው ሰምቶ እንዳይስቅብህ። ለምንድን ነው ማፍረው? አደይ ለእኔ ልዩ ሴት ናት። እሷ ግን እኔ ያለኝን ፍቅር አልገባትም። ማን ስለሆነች ነው የማይገባት? አደይ ስለሆነች። እሷ እንዳንችም እንደ ፍቅርም አይደለችም። በላቧን ጥራ ግራ ቤተሰቦቿን ስለምታስተዳድር ጀግና ሴት ናት ይላታል። መቼም በአደይ አላፍርም። ይህን ያክል ስለ አደይ? አዎ ሊዱ አነሰብሽ አይደል ሲላት፣ ይሄማ የጋረደ ነገር አለ እንጂ አደይን አፍቅራት አይደለም። አሁን ያንቺ እርዳታ ያስፈልገኛል ይላታል። ዊደቭ መቼም አላደርገውም፣ ቆመ ትቀራለህ እንጂ። እሺ የሆነ ነገር ልንገርሽ። እሱ ምንድን ነው? ከዚህ ቤት እንወጣና አደይ እሺ ካለችን ለብቻችን እንሆናለን። አንድም ከፍቅር ትገላገያለች። እኔ ከአደይ ጋር ልኖር? እንደውም በዚህ ባሬ የምትቀጥል ከሆነ ለማየ ነው የምነግራት። እስቲ ንገሪያት ሊዱ። መቼም እህቴ ብዬ አልጠራሽም እሺ ሲላት፣ እንደውም ከአደይ ጋር ካሁን በኋላ እንዳላየ ትለዋለች። እኔ ስህተት አለኝ ብዬ ነበር የመጣሁት፣ ለካስ ተሳስቻለሁ ብሎ ተነስቶ ይወጣል። እንዴት ዴፍ አመረርከው እንዴ ትላለች። አደይና ለምለምም ሊሊ ልብስ የሰጠቻት ይሄ ያንቺ ቀሚስ ነው፣ ይሄው ያንቺ ይሻልሻል ብዬ ነው፣ ሌላ የተሻለ የለኝምና ያው ይሄ ያምርብሻል ብዬ ነው። አመሰግናለሁ ሊሊ። ግን ምን አስበሻል አሁን ስትላት፣ ትንሽ ብር ባገኝ ትንሽ ምግብ ቤት ከፍቼ፣ እሷም በጣም ጥሩ ሀሳብ ነው፣ ለኤላ እንነግረውና ትንሽ ብር ተበድረን አብረን እንሰራለን ትላለች ሊሊ። ወዲያው በር ተንኳኳ። ማነው ስትል እኔ ነኝ ብሎ ናኦም ገባ። እንዴ ናኦም እንኳን ደህና መጣህ ነው የሚባለው፣ ሰላም ናችሁ ብሎ ቁጭ አለ። እንዴት ነህ ናኦም አለች ሊሊም። ምን ነው ዛሬ በሰላም ያኔ ምን ተገኘና መጣ ስትለው፣ ነገር ይኖራል ብለሽ ነው? አደይ ትናንትና ወደዚህ ስመጣ ነበር የተከተልኩሽ ይላል። ከዛ እቤት ሳልመጣ ሳይሽ መጣው ይላታል። ለምንድን ነው የተከተልከኝ ትላለች አደይ። ቤት እስከምመጪ አላስቻለኝም፣ የሆነ ነገር ላማክራችሁ ነበረ። እኔ ብሌንን ታጠዋት በኋላ እዚህ ህይወት የለኝም፣ ወደ ውጭ ልሄድ ነው ይላል። እውነትህን ነው ትላለች ለምለም። ምን አማራጭ አለኝ? እዚህ ምንም የለኝም ሲል አደይም እና ህይወት ያለው እዛ ነው የምትለኝ? አሁን እንዴት ሀሳብሽን ቀየርሽ አደይ ሲላት፣ ከሊሊ ጋር እየተመካከልን ነበረ፣ የሆነ የራሳችን ነገር ለመስራት ብር ተበድረን ወስነናል ትላለች። ስለዚህ እኔም አብሬያችሁ መስራት እችላለሁ ማለት ነው ሲል፣ አይ እኛ እንኳን ያሰብነው ለሁለት ነው ትላለች ለምለምም። ግን እኮ ብቻ መስራት ትችላለህ ስትለው፣ እኔ እንኳን ብቻ መስራት አልችልም፣ እዚህ መቆየት አልችልም ይላል። ለምን ስትለው፣ የስራ ሞራል ያለው ሰው ከኔ ጋር በሚሰራ ካለ እንጂ እናንተ እንደ ወንድማችሁ የምትንከባከቡኝ ከሆነ አሁንም እኮ ወንድማችን ነህ። እስቲ በደንብ እንመከርና ወደ ስራ እንገባለን ሶስታችንም ትላለች አደይም። እርግጠኛ ስንሆን እንነጋገራለን ስትል፣ አዎ አደይ አንድ ስራ ስለሚበዛብሽ እኔና ሊሊ ሁሉንም እናስተካክላለን፣ እስከዛው ግን አንቺ ስራ መልቀቅ የለብሽም ይላታል። ግን ናኦል ገንዘብ ከየት አመጣ ስትለው፣ የሰራሁበት ብር ነበረ፣ ሴቶቹን ሸጠህ ያመጣው ብር እንዳይሆን አለች አደይ። አዎ ምን ነው ስላት፣ ይህ ገንዘብ የሴቶች እንባ ያለው ነው፣ ይሄ ያንተ ምርጫ ነው ትላለች አደይ። ምናልባት ለበጎ አድራጎት ድርጅት ብሰጠው ይሻላል ይሄን ገንዘብ ስትል፣ እውነቷን ነው አደይ፣ ይህን ገንዘብ ብዙ ልታደርግበት ትችላለህ፣ ግን ምን የሚጠቅም ነገር የለም፣ ለበጎ አድራጎት ሰጥተህ ከዜሮ መነሳት ትችላለህ ትላለች ሊሊ። ታችሁን ነው እንደዚህ የምትሉኝ ሲል፣ አዎ ናኦም የሰው ገንዘብ ይቅርብህ፣ ይህንንማ ላማክራችሁ ነበር እኮ የመጣሁት እኮ ተሰጠው ምንም ገንዘብ አይኖረኝም፣ የሚያበላህ ፈጣሪ አያሳጣህም፣ ግን አንተ ደፈር ብለህ መጀመር አለብህ ትላለች ሊሊ። ደግሞ በረከሰ ላይ የመጣ አንተንም ያረግስሃል፣ ምናልባት ሀብት ለሀብት ሊጨምር ይችላል፣ ግን ደግሞ አንተንም ይዞ ይጠፋል ትላለች ሊሊ። አዎ ልክ ናት ሊሊ፣ ደግሞ ውሳኔው ያንተ ነው ትላለች አደይ። አደይ እንዳለችው ብሩን ለበጎ አድራጎት አስገባለሁ፣ ከዛም በኋላ የሚሆነውን ፈጣሪ ያውቃል ይላል ናኦምም። ወዲያውም ኤላ ይመጣና አንተ ቤት ውስጥ ምን እየሰራ ነው ሲለው፣ ኦ ኤላ ማለት አንተ ነህ ይለዋል ናኦም። ይሄ ልጅ
ምን ይሰራል ቤቴ ሲላት ሌልም በድንጋጤ አደይም በድንጋጤ እየተንተባተበ አደይም እኔ ሊያወራ መጥቶ ነው ትላለች። ስለዚህ አንቺ ነሽ ማለት ነው ያመጣሽው ወደ ቤቴ ይላታል። ምን ቤቴ ቤቴ ትላለህ? ቤት ብርቅ ነው ይላል ናኦምም። ሊልም ብድግ ትልና ናኦም ትላለች። አታዩም እንዴ ቤቴ ቤቴ ይላል እኮ 10 ጊዜ። አደይም በድንጋጤ በልተነስ በቃ ናኦም እንሄድ ትላለች። ይሻላል ይዘሹ ብትጂ ይሻላል ይላል ኤላም። ሚስትህ ግን ጥሩ እንግዳ ተቀባይ ነይ፣ አንተ ግን በጣም አስገርመኸኛል ይለዋል። አንተ ልጅ ምሰማኝ ከሆነ ስማኝ፣ አለዛ የጎተትኩ ማጣህ እኔ ነኝ። ያለኔ ፈቃድ ማንም ሰው እቤቴ መግባት ሆነ መቀመጥ አይችልም ይላል ኤላ። ለምን ኤላ ተረጋጋ እንጂ ስትለው ከዚህ ልጅ ጋር መቼም ላይሽ አልፈልግም ይላል ኤላ። ቤዛም ከሳሎን ቁጭ ብላ ወይኔ ቤዛ እስቲ ጓደኞችሽን ያቸው አንቺ ብቻ ነሽ እኮ እዚህ ቁጭ ያልሽው ትላለች። ለነገሩ የባርኮት የሚባለው ምንም ፍጥነት የላቸውም። ቆይ ሶስተኛ ሰው ለምን አልጨምርም? አባትና እናቱ ውጭ ናቸው። ይችል ሊዲያ ናት። ቆንጠጥ ማድረግ ነው። በአጭር ጊዜ ውስጥ ደግሞ ህይወቴን እለውጣለሁ ብላ ፈገግታ ላይ በሀሳቧ ወዲያው ፍቅር ትመጣና አንቺ እዚህ ምን ትሰሪያለሽ? እስቲ ተነሽና ምግብ ስሪ፣ ወዲያው ማየሽ ታይ ትላታለች። መጣሽ እንዴ? እኔ ወደ አንቺ ልመጣ ነበረ። ምን አጋጥሞሽ ትመጫለሽ? ስለ ዴቭ አንዳንድ ነገሩ ልጠይቅሽ ነበረ። ስለ ዴቭ ምንድን ነው የምትጠይቅኝ? ከእሱ ጋር ደግሞ ምን አገናኛችሁ ስትላት፣ ቆይ ግን አደይን በጣም ነው እንደሚያፈቅራት አልገባኝም። ዴቭ አደይን ማፍቀሩ ከአንቺ ጋር ምን ያገናኘው? ወይስ ከባርኮቴ ወደ ዴቭ ልትዞሪ ነው ወይ? አንቺ ደግሞ የቀሽ ማስተሳሰብ ነው የምታስቢው። እኔማ አንቺና ዴቭን አንድ ላይ ለማድረግ ፈልጌ ነበር፣ ቀረብሽ። እኔ እንዴት ነው እኔና ዴቭን አንድ ላይ ልንታረጊ? እሱን ለእኔ ታዩ። ዴቭን ላውራውና ነግርሻለሁ። የማይሆን ነገር አስበሽ ከሆነ ግን አንላቀቅም ስትላት፣ ቆይ ግን ሞኛ አደረግሽኝ እንዴ? ዴቭ የሚወደውንና የሚጠላውን ደካማ ጎኑን ንገሪኝ። ወዲያውን ዴቭ ከኋላቸው ይመጣሉ። ሲገባ ያው መጣልሽ፣ ጠይቂው። ምንድነው የምጠይቀኝ? ያንተን ጠንካራና ደካማ ጎን ነዋ። ምን ይላል ዴቭ። ይሄ ደግሞ ምን ማለት ነው? ፍቅር የምትናገረው እውነት ነው ቤዛ ሲላል፣ ራስሽ አይደለሽም ወይ? ፍቅሬ ሊገባው አልቻለም። ምን ላድርግ ብለሽ ጠየቅሽ? ወይ ግን እናንተ ምን እያወራችሁ ነው? ይላል ዴቭም። አዎ ራሷ ናት። ዴቭን እንዴት እንደማጠምደው እኔ ስለ ዴቭ ጸባይ አላቅም ስላት፣ ታንተ ለማምለጫ ያመጣችሁ ዘዴ ነው ትላለች ቤዛም። ፍቅርም ቆይ አንቺ ጤነኛ አይደለሽም ወይ? ያምሻል ወይ ብላ እኔ ሳያመኝ ፍቅርና ቤዛ ጭቅጭቅ ይጀምራሉ። ሊዲያም ትመጣለች። ቆይ ወንድሜ ስንት ቦታ ይሆንላችሁ? ወንድሜን ተው፣ አይናችሁን አንሱ ትላለች። ናኦምና አደይም እየሸኛት እያለ እያወሩ እኔም እኮ ፍቅረኛ ኖሮኛ ቃል ግን እንደሱ አካብጃ አላውቅም ይላል። አደይም አትፍረድበት፣ በጣም እኮ ስለሚወዳት ነው ትላለች። ደግሞ ኤላ ጥሩ አፍቃሪ ነው። ከዚህ ሁሉ አመት ቆይታ ስትመጣ ተቀበላት። ይዋደዳሉ ትላለች። አይምሰልሽ፣ ቢወዳትማ እሷ የጠራችውን እንቅዳ አክብሮ ይቀበል ነበር። ረት አባቱ አግኝቶኝ ነው። እኔ እኮ ሊዱ ኤላ ስትል ሊላት ብዬ ነው። እንደሱማ እፊቷ እንዳትል። ወዲያ አደይ ሰፈር ስትደርስ በቃ ደርሻለሁ ተመለስ ስትለው፣ አንቺም ደም ፈርተሽ እንዳይሆን ይላታል። ደግሞ ለምን ብዬ ነው ደምን የምፈራው? ታዲያ ገና ሰፈር ሳንደርስ ተመለሽ የምትይኝ? በቃ እኔ እዛው ላድርስሽ ብሎ እቅፍ አርጓት እየተራመዱ እያለ ከኋላ ዳይመንድና ንጉሴ ይመጣሉ። ንጉሱም ወደ እነሱ ለመሮጥ ይሞክራል። ዳይመንድም ይይዘዋል። መኝታውን ያስተካከለ እያለ ቤዛ ከፍታ ትገባለች። ወዲያው ቀና ሲል ዴቭ ይቅርታ በርሳላን ኮካ ገባሁ አይደል ትለዋለች። ለዛሬው ችግር የለውም፣ ለሁለተኛው ግን ሰው ክፍል ሲገባ በር መንኳኳት አለበት ይላታል። ኦኬ ይቅርታዬን አልተቀበልከውም ማለት ነው። ባይወጥልኝም ተቀብዬሻለሁ። እና ምን ልቀጣ? እና ምንም ልቀጣት ስላልፈልግ የመጣሽበትን ተናገሪና ውጪ ይላል ዴቭ። እኔም የመጣሁት የሆነ ነገር ልነግርህ ነበር። ምንድን ነው እሱ? ቆይ ግን አደይ የት እንዳለች ታውቃለህ? እኔ አላውቅም፣ አንቺ ግን የምታውቂ ትመስልያለሽ። ኤላ ቤት ትናንትና ሄጄ ነበር። ስገባ ያየሁት ነገር በጣም ነው ያሳዘነኝ። ለምንድን ነው ያዘንሽው? ባርኪና አደይ አንድ ላይ ነበሩ። ቆይ ባርኮቴ ወደ ስራ አልተመለሰም ወይ ሲላት፣ በፍጹም አለማቸውን ሲቀጩ ነው ያደሩት። ምርሽን ነው ቤዛ? ከሰው ሰምቼ ይሆን ያጠራጥራል። ትናንትና ማታ ስለ ቤተሰቦቼ ኤላን ላማክረው ሲሄድ በአይኔ በብረቱ ያየሁት ጉዳይ ነው። ከባርኪም ጋር የተጣላንበትም ነው። አደይ በእኔ ጨክና አደረገችው። አዎ ዴቭ ቁርጥህን ወቅ ብዬ ነው የነገርኩ። ታዲያ ለምን ትናንት አልነገርሽኝም ሲላት፣ ማወቅህ አይቀርም አብረው መምጣታቸው አይቀርም ብዬ ነው።
ዳይመንድ ንጉሱን ተረጋጋ እንጂ እያለ ይይዘዋል። ያያት ታቅፏታል እኮ ቆይ እኮ ተረጋጋ ይለዋል። እና እንዲያውም በዛ በኩል ዞረን መጨረሻቸውን እነ ይላል። ዳይመንድም ቻው እያላት ነው እኮና በቃ እንየው መጨረሻቸውን ብለው ተያይዘው ይሮጡ ጀመር። ተረጋጋ ቀዝቀዝ በልና አውራት እኔ እሱን አወራዋለሁ ተረጋጋ ብያለሁ እያለ ዳይመንድም ንጉሱን እያረጋጋ ኪንጎና ዳይመንድ አደይን እየጠበቋት ነበር። ወዲያው ስትመጣ ኪንጎ መንገድ ይዘጋባታል። ኪንጎ ዞር በልልኝ ትላለች። አደይም ቆይ ከናሁን ጋር ምን እየሰራሽ ነበር ይላታል። አይመለከትህም፣ እያንዳንዱ እንቅስቃሴ ለአንተ መናገር የለብህም፣ በመንገዴ እየገባህ እንቅፋት አትሆንብኝ ትለዋለች። አደይ ምን አድርጌሽ ነው የምትጠይኝ? በወደዱሽ ባፈቀርኩሽ? ቆይ ለእሱ እንደምስቂለት ለምንድን ነው ለእኔም አንድ ቀን ማስቂልኝ? ቆይ ምን አለበት አደይ ኪንጎ እንደዚህ አትበል፣ እኔ ምንም አስቤ ያደረግኩት ነገር የለም። እኔ ሁሉ ነገር ምርር ብሎኛል። ነገርኩህ አስነገርኩም አሰማም አለችው። አደይ ከመንገዴ ዞር በልልኝ ስትለው ዛሬ እዚሁ ትነግርኛለች ዞር አልልም ይላታል። እጇንም ጥርቅም አድርጎ ይዛታል። እጄን እኮ ልቀቀኝ ነው ምልህ ትለዋል። ዳይመንድም ቆይ ኧረ ኪንጎ ምን እያደረክ ነው ይለዋል። ዞር በልልኝ ይለዋል። ቆይ ዛሬ ንገሪኝ እኔ ጋር ብትሆኝ ምን ያንሰኛል? ከስንት ሰው ጋር ነው ካፌ ለካፌ ስዞር የማይሽ ይላታል። ልቀቀኝና ልንገርህ አየህ አይደል ለጠየቀኝ መልስ አንተ በጉልበትህ ነው የምታምነው፣ ደግሞ በግዴታ እንደማይሆን አንተም ታውቀዋለህ። እኔ እኮ በጣም ነው የምወድሽ ከኔ ጋር እንድትሆኝ እፈልጋለሁ ሲላት አደይም እኔ በአሁኑ ሰዓት ከፍቶኛል፣ ምን እንደከፋኝ ታውቃለህ? በቃ አታውቅም ትላለች። ወደለኝን አግዛኛል አላገዝከኝም፣ እኔ ደግሞ ይሄን ፍቅር ነው ብዬ አልቀበለውም። ምንድን ነው የምትፈልጊው? እንደ ሌሎቹ ወንድ ካፌ ሊጋብዝሽ ነው? ልብስ ነው? ጫማ ነው ሲላት በጥፊት መተዋለች። በዚህ አስተሳሰብ መቼም አብሬ አልሆንም። እኔን ካላመንከኝ የአብሮ ያደጌ ጓደኛህን ጠይቀው ስለ እኔ ይነግርሃል። እንደ ተራ ሴት የምታይ ተራ ሴት አይደለሁም። እሺ አብረን እንዳንሆን ዛሬ ስላረጋገጥልኝ አመሰግናለሁ ብላ ገፍትራው ትሄዳለች። ዳይመንድም በድንጋጤ ቆሞ እያያቸው ነበር። ፍቅርም ከእናቷ ጋር በስልክ እያወራች ስራ እየበዛብኝ ነው፣ ትምህርቴን እንኳን ማጥናት አልቻልኩም ትላለች። የሆነ ያልሆነውን እያቀበጣጠረች አደይ አሁን ማዬ ተሰቃየሁልሽ እኮ በቤት ማደር ካቆመች ቆይታለች፣ ኤላ ቤት ነው የምታድረው ትላለች። ከክችን ነበረች። ኤላ ይገባል። ኤላ በጣም ያሳዝናል። እንዴት እንግዳ እንደዛ ውሻ እድገት አስወጣለ ታሊልዬ አንቺ ፊት እንደዛ ማድረግ አልነበረብኝም ሲላት እኔ ፊት ሳይሆን እንግዳው ፊት ነው እንጂ አሁን በልሂድና ይቅርታ በለው ትላለች። አላደርገውም ይላል ኤላም። አደይ ወደ ሳሎን ስትገባ ፍቅር ቁጭ ብላ ነበር። አንቺማ ትረቢ ይህን ቀን ምን ያህል ስጠብቀው ነበረ ወይስ ታውቂያለሽ አታውቂም ስላት የቱን ቀን ስጠብቅ የነበረው ምን አገኘሽ ደግሞ ትላለች። አሁን ኮተትሽን ይዘሽ ተዚች ቤት ውልቅ ተያለን እየወራዋት ነበረ። በይ ቀጥይ ስትላት እትዬ እኔ እንዲወጣ አዘዙ ትላለች። አደይም ፍቅርን እየጠበቀኝ በሳሎን ነበረች። ዴቭ ይመጣና ብራቮ ተሳክቶልሻል ይላታል። የዘመደው ትመጣና ሙሽሪቷ መጣሽ ትላታለች። ቤዛ ለዴቭ ምንድን ነው የነገርሽው ስትለው ሁሉንም ነገር ነግራኛለች። ቆይ እንደዚህ ለምን ታደርጊያለሽ ሲላል ዴቭም ዞር በሉልኝ ስራ አለብኝ ስትል ፍቅርም ልብሷን አምጥታ ይዘሽ ውጪ በቃ የምን ስራ ነው ቀጥይ ትላታለች። ዴቭም ቆይ የባርኮቴን ፍቅር ተቀብለሽዋል ይላታል። ማንንም የተቀበልኩት የፍቅር ጨዋታ የለኝም ብላ ቆይ ማን ነው እንደዚህ ያለ? ትናንትና ማታ ከባርኮት ጋር ኤላ ቤት ነበራችሁ? አረ በፍጹም ባርኮቴ ኤላ ጋር አልነበረም። ቤዛም እየዋሸች ነው ትላለች። በዛው ይያዛሉ። ወዲያውም አደይ ውሸታም እሺ አንቺ ነሽ ውሸታም በጥፊት አልሳታለች። ዴቭ እኔ እንድታምነኝ አልጠብቅም ከእናንተ በላይ እኔ ምርር ነው ያለኝ እዚህ ቤት ትላለች። አደይ ማን በነገራችሁ ትላለች። ዴቭም ቆይ ቤዛ ምን እያረግሽ ነው ሲላት እኔን እመነኝ ዴቭ አደይም ፍቅርም እየዋሹ ነው ትላለች። ሊዲያም አደይ ምን አጥፍተሽ ነው ትላለች። ፍቅር ቤዛ ያልሰማሁሽን አትቀባጥሪ ትላለች። ያልሰማሁትን አሁን ለእናትሽ የሌለውን አቃጥረሽ አይደል እንዴ እንድትወጣ ያደረግሻት ትላለች። ቤዛም ደግ አደረግኩኝ አንቺስ ኤላ ቤት ሄጃለሁ ብለሽ በውሸት ያልሄድሽውን አደይና ዴቭ እንዲጣሉ ያደረግሽው ያሰርሽውን አልተናገርሽም። ሁለቱም በቃ ልቀቀኝ ትላለች። አደይም የልትሄጂ ነው? እናቴ ጋር ሄዳለሁ እናት እንደሌለው ቤተሰብ እንደሌለው ምን ነው ይሄ ሁሉ ስቃይ ትላለች። አደይ እኔ ስለተናገርኩሽ ተቀይመሽ ነው ወይ? ፍቅርና ቤዛ እኮ የሆነ ነገር ብለውኝ ነው። እኔ ይህን ታንተ አልጠብቅም እኔን አታቀኝምና ነው። በቃ ዴቭ ፍቅርና ቤዛም ከበረንዳ ላይ ቆመው እቅዴን አበላሸሹ እሺ ብለው ይጨቃጨቃሉ። ከዛም አደይ ልብሷን ይዛ
አደይም ልብሷን ይዛ ትወርዳለች። ወዲያውም ፍቅርን የስራሽን ይስጥሽ፣ እንዳንቺ ክፋት መልካም ይግጠምሽ ትላታለች። ወዲያው ወጣ። ሊሊም ወደ እሷ ስትሄድ አደይ ስትወጣ ይገናኛሉ። እኔ ወደ አንቺ እየመጣው ነው ትላታለች። አሁን አደይ ጨክና ወጥታለች። ምን ሲያጋጥማት ይሆን? ቀጣይ እናያለን። ቸር ዋሉልኝ።